አንቺ እኮ የተለየሽ ነሽ ከሴቶች መካከል ስትባይ አይምሮ የጎደለሽ ቆንጆ አጣቂ ልትታረጂ እንደሆነ አጣቂ። ብዙ ወንዶች በተለይ ወንዶች ተጠልፈው የሚወድቁበት ስፍራ አሁን ሶሻል ሚዲያ ነው። ልክ በዝሙት ስፒሪት የተጠቁ ሰዎች ዝሙት ያደርጋሉ፣ ከዛስ ይጸንሳሉ፣ ከዛስ በግዴለሽነት ደም ያፈሳሉ። የወጣት ፈተና ምንድነው? በመጀመሪያ ፈተና ምንድነው? ፈተና እኛን የሚያሳድገን አንድ ደረጃ ካለንበት ህይወት ከፍ የሚያደርገን ነገር ነው። አንደኛ ቆሮንቶስ ምዕራፍ 10 ቁጥር 13 ለሰው ሁሉ ከሚሆን በቀር ምንም ፈተና አልደረሰባችሁም፣ ነገር ግን ከሚቻላችሁ መጠን ይልቅ ትፈተኑ ዘንድ የማይፈቅድ እግዚአብሔር የታመነ ነው። ትታገሱም ዘንድ እንድትችሉ ከፈተናው ጋር መውጫውን ደግሞ ያደርግላችኋል። በመጽሐፍ ቅዱስ ውስጥ የመጀመሪያውን ሰው የሚያስተዋውቀን በፈተና እንደሆነ እንረዳለን። ነገር ግን ይህንን ትእዛዝ በተሰጠው ነፃ ፍቃድ አለመታዘዝን ስላሳየ ያ የመረጠው ታዲያ ውድቀትን አመጣበት። ከዚህ በኋላ ውድቀት በሰው አለመታዘዝ ወደ ምድር ሁሉ መጣ። የሰው ሐሳብ ዕለት ዕለት ክፉ መሆኑን ቀጠለ። ሰው ከዚህ ጊዜ በኋላ ምኞቱና ሐሳቡ ሁሉ ተበላሸ። በሚመርጠውና በሚያደርገው ነገር ሁሉ እግዚአብሔርን ሊያስደስተው አልቻለም። እንደውም አምላክ ሲያየው ይናደድበት ጀመር። እግዚአብሔርም የሰው ክፋት በምድር ላይ እንደበዛ የልቡም ሐሳብ ምኞቱም ሁልጊዜ ፈጽሞ ክፉ እንደሆነ አየ። እግዚአብሔርም ሰውን በምድር ላይ በመፍጠሩ ተጸጸተ፣ በልቡም አዘነ ይላል ቅዱሱ መጽሐፍ። ይህንን ያየው እግዚአብሔር ነው። ሁሉን የሚችልና የሚያውቅ ጌታ እንደሆነ አንዘንጋ። ታዲያ ዘመናት እየነጎዱ በዚህ መልክ ሕይወት ቀጠለ። በብሉይ ኪዳን የነበሩና በኖሩበት ዘመን ሁሉ በፈተና ያለፉ በክፉ ሰዎችም የተፈተኑ አንዳንድ ሰዎችን ልንጠቅስ እንችላለን። አንደኛ ዮሴፍ በ17 ዓመቱ መልከ መልካም የሆነ ወጣት እንደነበረ መጽሐፍ ይነግረናል። የተፈተነበትም መንገድ ደግሞ በወንድሞቹ መሸጥ፣ በሴት የዝሙት ፈተና እና በሕይወት የተለያዩ ፈተናዎች ገጥመውታል። ሁለተኛ የነነዌ ልጅ ኢያሱ በወጣትነቱ ዘመን ሙሴን የተከተለ እስራኤልንም በድል ከአምላኩ ጋር ወደ ከነዓን ያወጣ ወጣት እንደነበረ መጽሐፍ ይነግረናል። ሶስተኛ ዳንኤልና ጓደኞቹ ወጣት እንደነበሩና በነበራቸው የጥበብ መንፈስ ቢያገለግሉም ለአምላካቸው የተገዙና ቆራጦች እንደሆኑ መጽሐፍ ይነግረናል። አራተኛ ሳምሶን ከልጅነቱ ቢሆንም የተመረጠው ካደገ በኋላ የነበረውን ኃይል በመጠቀም ፍልስጤምን የመታ በደረሰበትም የዝሙት ፈተና የወደቀ ሰው እንደነበር በመጨረሻ ታዲያ አምላክ ያሰበው እንደሆነ መጽሐፍ በጉልህ አሳይቶናል። አምስተኛ ዳዊት ከልጅነት ዕድሜው የተመረጠ ከልጅነት ዕድሜው አንስቶ በብዙ ፈተናዎች ያለፈ ቢሆንም አምላኩን በመፍራት ያገለገለ እንደ ልቤ የተባለ ለንግስና ከመውጣቱ በፊት እና በኋላ በብዙ ወገኖችና ቤተሰቦቹ የተፈተነ ሰው እንደነበረ እንረዳለን። አምስተኛ ሩት ኑኃሚንን በመሃል ላይ ተከተለች፣ በመጨረሻም በቦዔዝ ቤዛነት የተመረጠች በብዙ ፈተናዎች ያለፈች በድልም ያጠናቀቀች ሴት እንደሆነች መጽሐፍ ይነግረናል። እነዚህ ከላይ ያየናቸው በመጽሐፍ ቅዱስ የሚገኙ በወጣትነታቸው ዘመን መጽሐፍ የመሰከረላቸው የብሉይ ኪዳን ምሳሌዎች አድርገን በጥቂቱ እንገልጻቸዋለን። በአዲስ ኪዳን የተገኙ ወጣት ሰዎችን እንመልከት። አንደኛ ጢሞቴዎስ ወጣትነትህን ማንም አይናቀው የተባለ ባለው እምነት እንዲበረታ በጳውሎስ የተመከረ ድንቅ ወጣት አገልጋይ ነበር። ሁለተኛ ቲቶ ወጣት ልጆችን ራሳቸውን እንዲገዙ ምከር ተብሎ በጳውሎስ የተመከረ ጳውሎስም በአገልግሎቱ ዘመን ሁሉ አብሮት ያገለገለ ትጉህ ሰራተኛ የሆነ አገልጋይ እንደሆነ እንረዳለን። ሶስተኛ ዮሐንስ የተባለው ማርቆስ ይህ አገልጋይ ወጣት እንደነበረና ጳውሎስ በአንድ ወቅት ባጠፋው ጥፋት እንዳይመጣ ብሎ ቢከለክለውም በኋላ ግን ጳውሎስ ለአገልግሎቱ እንዲመጣ ብሎ የጠራው ወጣት አገልጋይ እንደሆነ እንመለከታለን። ስለ ፈተና መጽሐፍ ምን ይለናል? ስለ ፈተና መጽሐፍ ሲናገር በሌላኛው ክፍል እንዲህ ይለናል። የያዕቆብ መልእክት
ምዕራፍ 1 ከቁጥር 12 እስከ 15 መጽሐፍ እንዲህ ይላል፣ በፈተና የሚጸና ሰው የተባረከ ነው፣ ከተፈተነ በኋላ ለሚወዱት ተስፋ ስለ እርሱ የሰጣቸውን የሕይወትን አክሊል ይቀበላልና። ማንም ሲፈተን በእግዚአብሔር እፈተናለሁ አይበል፣ እግዚአብሔር በክፉ አይፈትንምና እርሱ ራሱስ ማንንም አይፈትንም። ነገር ግን እያንዳንዱ በራሱ ምኞት ሲሳብና ሲታለል ይፈተናል። ከዚያ በኋላ ምኞት ጸንሳ ኃጢአትን ትወልዳለች፣ ኃጢአትም ካደገች በኋላ ሞትን ትወልዳለች። እግዚአብሔር በክፉ አይፈትንም። ያ ማለት አስተማሪ ያስተማራቸውን ልጆች ለመጣል ብሎ ፈተና እንደማይፈትን ማለት ነው። ፈተና በመፈተናችን ፍጹማንና ሙሉ ሰው ወደ መሆን ያደርሰናል። ካነበብነው ምንባብ ትንሽ ቁጥር ከፍ ብለን ታዲያ ይህንኑ ሐሳብ በይበልጥ አጠንክሮ ይነግረናል። በያዕቆብ ምዕራፍ 1 ቁጥር 2 እስከ 4 እንደዚህ ይላል፣ ወንድሞች ሆይ የእምነታችሁ መፈተን ትዕግስትን እንዲያደርግላችሁ አውቃችሁ ልዩ ልዩ ፈተና ሲደርስባችሁ እንደ ሙሉ ደስታ ቁጠሩት። ትዕግስትም ምንም የሚጎድላችሁ ሳይኖር ፍጹማንና ምሉዓን ትሆኑ ዘንድ ሥራውን ይፈጽም። ይህ ክፍል በአዲሱ መደበኛ ትርጉም ሲገለጽ እንዲህ ይላል፣ ወንድሞች ሆይ ልዩ ልዩ መከራ ሲደርስባችሁ እንደ ሙሉ ደስታ ቁጠሩት፣ ምክንያቱም የእምነታችሁ መፈተን ትዕግስትን እንደሚያስገኝ ታውቃላችሁ። ምንም የማይጎድላችሁ ፍጹማንና ሙሉዓን እንድትሆኑ ትዕግስት ሥራውን ይፈጽም። ከዚህ ክፍል እንደምንረዳው መፈተን ትዕግስትን ያደርግልናል። መፈተንን እንደ ደስታ እንድንቀበለው ክፍሉ ይነግረናል። መፈተን ታዲያ ፍጹምና ሙሉ ሰው እንድንሆን ያደርገናል ማለት ነው። በሀገራችን በኢትዮጵያ ፈተና ማለት እርግማን እንደሆነና ምንም የማይጠቅም ነገር እንደሆነ አድርገን ነው የምንረዳው። የተፈተኑ ሰዎች ናቸው ብዙ ሕይወታቸው ተጽዕኖ ፈጣሪ የሆነው። በዚህ ዘመን ወጣቶች በምን ፈተና ይፈተናሉ? ከ18 እስከ 30 በአማካኝ ወጣት ይባላል። በዚህ ዕድሜ ታዲያ የመጀመሪያ ፈተናው የቀድሞ ሕይወቱ ነው። እንዴት ብትሉ ታዲያ ከልጅነት ዕድሜው እስካሁን እስከደረሰበት ያለው የሕይወት አኗኗሩ ለአሁኑ ሕይወቱ ተጽዕኖ ፈተና ነው። ይህንን ለማስወገድ ታዲያ ምን አይነት ሰው ነኝ፣ በሕፃንነቴ ዕድሜ ምን አይነት ስብራት ደርሶብኛል ብሎ በእርጋታ ማሰብና ለመፈወስ ፈቃደኛ መሆን ይጠይቃል። ሁለተኛ፣ ራስን አለማወቅ። ጳውሎስ አሁን ሰውን በክርስቶስ አውቃለሁ ይላል። ሰው ማንነቱን በትክክል ያውቃል ለማለት መጀመሪያ ክርስቶስን ማወቅ አለበት። ከነበረበት በኃጢአት ውድቀት ማንነት የሚያወጣውን ክርስቶስን ካላወቀ እውነተኛ ማንነቱን በትክክል አልተረዳም ማለት ይቻላል። ስለዚህ እንዲህ ብሎ ራሱን ሊጠይቅ ይገባል። እኔ ማን ነኝ? ለምንድን ነው የምኖረው? የወደፊት ተስፋዬስ ምንድን ነው ብሎ ራሱን ሊጠይቅ ይገባል። ይህንን የጠየቀ ሰው ታዲያ የፈጠረውን ክርስቶስ ኢየሱስንና ከውድቀት ማንነት ሊያወጣው እንደሚችል በትክክል ይረዳል ማለት ነው። ሶስተኛ፣ የስሜትና የዝሙት ፈተና። ዝሙት ውስጥ የሚገባ ሰው ስለ ራሱ ያለው አመለካከት ትክክለኛ ያልሆነ፣ የሚኖረው ደግሞ የሚያወጣው አዳኝ እንዳለ ስላልተረዳ ነው። ዝሙት ገዳይ ነገር ነው። ሕይወትን ባጭሩ የሚያስቀር ወጥመድ ነው። ነፍስን የሚያጠፋ መርዝ ነው። ሰው ዝሙት ቀስቃሽ ነገሮች በቀላሉ ይገባል ስንል ታዲያ ስሜቶቹ በቀላሉ ሲቀያየሩ ነው። ሲናደድ፣ ሲያዝን፣ ሲጨነቅ እንደ መደበቂያ ዋሻ ራሱን የሚደብቅበት ነገር ነው። ልኬን ጠብቅ፣ ራስህን ጠብቅ፣ ቃሌን ጠብቅ። ቃሌን መጠበቅ በጨለማ ውስጥ መብራት እንደሚያዝ፣ ሕጌን መጠበቅ በጥንቃቄ ለመሄድ በሕይወት ለመትረፍ በጣም ወሳኝ። ያዘው፣ በልብህ ጻፉ፣ በአይምሮ አሰላስለው፣ ሁልጊዜ ያዘው። ይሄንን አላደርግም ብለህ ግን በእነዚህ አታላዮች እጅ ላይ ከገባህና ከወደክ በእሳት ላይ ሄዳል፣ አትተርፍም። ጋለሞታ ሴት ወይም ጋለሞታ ወንድ፣ የጋለሞቶች ምንድናት? ምንድነው እሱ? ጋለሞታ ምንድን ነው? የሕይወት ወጥመድ ናት። ሕይወትን ታጠፋለች፣ ሕይወቶችን ታጠፋለች። ሕይወት የምታጠፋ ናት። ጋለሞታ ወንድ ማለት የሆነ አራዳ ማለት አይደለም። ጋለሞታ ሴት ማለት በጣም የጨሰች አራዳ፣ በጣም ዘመናዊ ማለት አይደለም። ሕይወት አጥፊ መጽሐፍ ቅዱስ ሕይወት አጥፊ ናቸው። ጋለሞታ ወንዶች ሕይወት አጥፊ ምንም አይደለም። በጣም አራዳ ምናምን ዘመናዊ አይደለም። ሕይወት አጥፊ ነው። የብዙዎችን ሕይወት ታጠፋለች። 6:26 የጋለሞታ ዋጋ እስከ አንዲት እንጀራ ናት። በጣም ጥቃሽ ናት። ግን የአመንዝራም ሴት የሰውን ሕይወት ታጠምዳለች። አመንዝራ ወንድም አመንዝራ ሴትም ምንድነው ስራቸው ከተባለ ሰውን በዝሙት ማርከስ አይደለም፣ የሰውን ሕይወት ማጥመድ። ሕይወት ነው የሚያጠፋው።
ቤተክርስቲያን ከምን ጊዜውም በላይ ነቅታ አይኖቿን ከፍታ መጠበቅ ያለባት አሁን ዝሙት ሰው ወደቀ ጨቀየ ተሰው አይደለም ህይወት ነው የሚያጠምደው ስራው ህይወት ማለት ነው ግልሙትና ስፒሪት ህይወት ነው የሚያጠምደው አራተኛ ሱስና ማህበራዊ ሚዲያ ለምን አንድ ላይ ማድረግ ፈለኩ መሰላቸው ሁለቱም ወደ አዲክሽን ወይንም ሱስ እያመሩ ወጣቱ የነበረውን ጉልበትና ኃይል እንዳይጠቀሙ የሚያደርግ አደገኛ ጉዳይ ነው ሳይለንት ኪለር እንደሚባለው የዚህ አስከፊው ነገር ታዲያ ወዲያው የሚታይ ጉዳት የሌለው ቀስ በቀስ ሱስ ስለሆነ ውስጥ የሚበላ ገዳይ ነገር ነው ነጥለን ካየነው ታዲያ በእጽ አማካኝነት የሚመጣው ሱስ ሰው እንዳያየን ተደብቀን የምናደርጋቸው ሲሆን ማህበራዊ ሚዲያ ደግሞ ሰው ያየን በግልጥ የምናደርገው ነገር ስለሆነ ጊዜንና አእምሮን የምንገድልበት ነግቶ ሲጠባ ደግሞ የምንጸጸትበት ነገር ነው እግዚአብሔር ረድቶኝ ከሶሻል ሚዲያ ራሴን አግልያለሁ ግን በአሁኑ ዘመን ከሶሻል ሚዲያ መራቅ ቀላል አይደለም ስለዚህ እንዴት አድርጌ በንጽህና ከዘመኑ ጋር ልራመድ this is a beautiful question okay ምክንያቱም ሶሻል ሚዲያ በጣም አሜዚንግ የሆነ ሚዲያ ነው ግን ደግሞ መስራት የሌለብን በጣም ጥፋት ያለበት at this point በጣም ልዩ ጥፋት ያለበት ቦታ ነው ብዙ ጊዜ በሚስጥር እንኳን ማንንም ሰው ሳያይ በሚስጥር ልናደርገው የምንችለውን ነገር የሚፈቅድ ቦታ ያለው ስፍራ ያለው ቦታ ነው ሶሻል ሚዲያ ማለት okay at the same time ግን የእግዚአብሔርን ነገር እንስራበት ብንል ልንሰራበት የምንችለው powerful ሚዲያ ነው okay ግን በጣም በሚያሳዝን ሁኔታ ብዙ ወንዶች በተለይ ወንዶች okay ተጠልፈው የሚወድቁበት ስፍራ አሁን ሶሻል ሚዲያ ነው ኦኬ እና ብዙ ጊዜ ሬኮመንድ ማድረገው ይሄን ጥያቄ ላይ የሶሻል ሚዲያ አስፈላጊ ነው በተለይ ባሁኑ ባለንበት በደረስንበት በተለይ በአሜሪካን ሀገር ሪክሩት የሚያደርጉ ሰዎች እንኳን ሬዚሜ ከተቀበሉ በኋላ አንድ ጊዜ ሶሻል ሚዲያ ላይ ቼክ ያደርጋሉ አሉ ኦኬ የሰውየውን የትምህርት እንትኑን ብቻም ሳይሆን ማን ነው ይሄ ሰው የሚለውን ነገር ለመረዳት ኦኬ ስለዚህ ሶሻል ሚዲያ ላይ ፕሬዘንሳችን አስፈላጊ ነው ግን ሶሻል ሚዲያ ላይ ሁልጊዜ እንደምንለው እኔ አሁን ሳይ መስከረም ታደሰ ክፈተው ነው ስሜ ሶሻል ሚዲያ ላይ ሄጄ በደሙ የተዋጀሁኝ ምን አይነት ስም ነው በደሙ የተዋጀሁኝ የሚል ነገር ስለለጠፍኩኝ ምንድነው ማመጣው እየመሰከርኩ ነው ለሌላ እንደሱ አይነት ምስክርነት የለም ባይዘው ኦኬ ነው ወይስ ሰዎች እቺ የተዋጀችውን እስቲ እንያት ብለው እንዲመጡ ነው ኦኬ አንዳንድ ጊዜ ሶሻል ሚዲያ ላይ ክርስቲያን ሆነን ወተን የምናደርገው ነገር አናውቀውም ሶሻል ሚዲያ ላይ ኮጣ ስማችንን ይዘን ኦኬ ምክንያቱም ሪፕሬዘንት የምናደርገው የብርሃን አምላክ ስለሆነ የምናደርገው ነገር ሁሉ በብርሃን ኦኬ ለወንድ ልጅ ታዲያ ሶሻል ሚዲያ ላይ አሁንም ሳይ ራሳቸው አሁን ሳይ ፌስቡክ ያለውን የፕራይቬሲ ፊቸርስ መጠቀም ኦኬ የማትፈልገውን ነገሮች መዘጋጋት ትችላለህ ከዛም ደግሞ ብዙ ሰርቷል ብለው ብዙዎች አዋቂዎች በዚህ ነገር ብዙ የሚለፉ አገልጋዮች የሚናገሩት አካውንታቢሊቲ ፓርትነር ያ ማለት የብራውዝ የምታደርገውን ሂስትሪህን ሌላ ሰው እንዲያዩ ማድረግ ኦኬ ለሌላ ሰው ጋር ፌሎሺፕ እያደረገ ቅድም እንዳልኩ ይሄ ለብቻዬ ክርስቲያን ነኝ የሚባል ነገር የለም ኦኬ ስለዚህ እኔ የኔ ብራውዝ ሂስትሪ የሚያውቅ ይሄ ኢንባክስ ውስጥ ብዙ ጥፋት እየጠፋ ራቁትሽን ሆኜ እንደዚህ አድርጊ ይሄን አድርጊ ብሎ ከተደረገ በኋላ ድሊት ተደርጎ ሌላ በቃ እኔ እንኳን ሆሊ ብሎ ሰው ይቀርባል እና ለዛ ሁሉ ራስን አሳልፈዋል ለመስጠትና ሌላ ደግሞ ሬኮመንድ ማድረገው ይሄንንም ከሌሎች በዚህ ነገር ላይ በአገልግሎታቸው የለፉ ሰዎች የተናገሩት ፋስት ማድረግ ኦኬ አሁን ለምሳሌ በወር ውስጥ አንድ ሳምንት ከሶሻል ሚዲያ ፋስት ማድረግ ወይም ከዛም አልፎ 2 ሳምንት ፋስት ማድረግ ኦኬ ያ ምን ይሰጣል ፓርት ኦፍ ዮር ላይፍ እንዳልሆነ ሶሻል ሚዲያ ኦኬ ቁጭ ብሎ ሰው ስልኩን እንቅ አድርጎ እንደ ጡጦ ኦኬ ቲክታክ ከሌለ ህይወት አይንቀሳቀስም ካለ ያንን ሰው መዳኑን ጥያቄ ላይ ያደርገዋል ኦኬ እግዚአብሔርም ጨርሶ ያውቀዋል ወይ ኦኬ አሁን ሰው በተክርስቲያን የበዛው ምንም ስለ ጌታ የሚያውቀው ነገር የለም ኦኬ በተለይ በወንድ ልናገር በሴትም አለ ግን በወንድ ልናገር በተክርስቲያን የበዛው በቃ ደስ የሚል ሶሳይቲ ነው በቃ መዝሙሩ ደስ ይላል የሆነ ዘናጮች ናቸው ሲዘምሩ ሲያሸበሽቡ ደግሞ ደስ ሲሉ በቃ ፓርቲ ጆይን እንደማድረግ የሚገርማችሁ ነገር እውነተኛ ወንጌል የሚሰበክበት ቦታ ላይ እንዲህ አይነት ጨዋታ የለም ምክንያቱም ወንጌሉ ራሱ ይፈነቅለዋል ከዚህ ሁሉ የወጣት ፈተና ማምለጥ የሚቻለው እንዴት ነው ሁሉም የእኛን አቅም ተጠቅመን የምንወጣበት ነገር ብቻ አይደለም አንዳንድ ነገሮች ከአቅማችን በላይ ስለሆነ አጋዥ የምንጠራበትም ጉዳይ ነው የሚያግዘን ታዲያ ክርስቶስ ኢየሱስ እንደሆነ ዛሬ እነግራችኋለሁ የእናንተ ለሆነ ሰው ቴክስት መሳጥልሽ ኢግኖር አድርጉት ብሎክ አድርጉት የሚወጣው በዚህ ነው አንፈራፍሪ አፈርልሰሽ ምናምን አይደለም እሱ ይደረብብሻል እንደው የለም ምክንያቱም ፕሪንሲፕሉ ነው ይሄን ተንፈራፍረሽ ስልኩን ካዘጋሹ ብሎክ ካላረግሹ እየሄድ ሰርቪስ ቤት የምትገቢ ከሆነ ምንድነው ይወጣልሽ 7 እጥፍ ገባብሽ እንጂ በቃ በጣም ይወጣል ማቆም ነው አጋንንት ሐሳቡ ማፍረስ ነው ኢየሱስ በዚህ ዓለም ገዥ ወደ እኔ ይመጣል አለ አንዳች እግር ማስቀመጫ ስፍራ የለውም አለ ቦታ አልሰጠውም አለ በቃ አጋንንት የሚሸነፈው በዚህ ነው ቦታ አንሰጠውም ተሰብስበን እየተንፈራፈረን አይደለም እየተንፈራፈረን የተጫወተብን አያንፈራፈርም አወጣም አላልኩም ይወጣ በሱ መንገድ የሚወጣ ካለ ግን አይመስለኝም አላየውም እነሱ አፈርልሰው እንደገና በደም ቻርጅ ያርጉ ሲነሱ ነው ያየሁት ማይደረግ ነገር አታርጊ ኦኬ ስለዚህ በክርስቶስ ላዳናቸው የተሰጠ ህይወት ነው ሴክሹዋል ፒዩሪቲ አቺቨብል ካልሆነ ሰው በሴክሹዋል ፒዩሪቲ ራሱን እየታገለ ኦኬ ትሪፕ አፕ ሲያደርግና ሲወድቅ ስታምብል ሲያደርግ ንስሐ ገብቶ ተነስቶ ሴክሹዋል ፒዩሪቲን ፓት የሚከተለው ነገር ካልሆነ እግዚአብሔር ሲቀልድብን ነው ማለት ነው ቃሉን የጻፈው ታውቃላችሁ መጽሐፍ ቅዱስን የማያምን ሰው ያለው ብዙ ቤተክርስቲያን ውስጥ በኢንተርቴንመንት ነው ያለው መዝሙሩ ኢንተርቴን ያደርጋል ሰባኪው ሁሉ ጊዜ መድረክ ላይ ቆሞ ያስቃል በቃ ማንም ኖት ይዞ
አሜን ምናምን እያለ የሚጽፋት ኢንተርቴንመንት ሴንተር። እኔ ባይ ዘ ወይ ሳቅ እወዳለሁ። በቅድስና በንጽህና ይሁን እንጂ ሳቅ ደስ ይለኛል። ግን ይሄ እንደ ትሬንድ ተይዞ ቤተክርስቲያን ውስጥ በቃ የሳቅ ጊዜ ነው። እንደሱ ቢሆን ይሻላል። እሁድ ዕለት የሳቅ ጊዜ አለ እዚህ ሴንተር ተብሎ ሰው እየሄደ እዛ ቢስቅ ጤና ነው ብዬ አስባለሁ፣ በንጽህና ከተደረገ። ግን ቤተክርስቲያን ተብለን ክርስቶስን ልንጠማበት ልናውቅበትና ለክርስቶስ ልንሰጥበት የሚገባው ቦታ ግን ሁልጊዜ ኢንተርቴንመንት ሲሆን በጣም ያስፈራል። ኦኬ አንደኛ ቆሮንቶስ ምዕራፍ 6 ከቁጥር 18 እስከ 20 ላይ ከዝሙት ሽሹ። ሰው የሚያደርገው ኃጢአት ሁሉ ከስጋ ውጪ ነው። ዝሙትን የሚሰራ ግን በገዛ ስጋው ላይ ኃጢአትን ይሰራል። ወይስ ስጋችሁ ከእግዚአብሔር የተቀበላችሁት በእናንተ የሚኖር የመንፈስ ቅዱስ ቤተ መቅደስ እንደሆነ አታውቁም? በዋጋ ተገዝታችኋልና ለራሳችሁ አይደላችሁ። ስለዚህ በስጋችሁ እግዚአብሔርን አክብሩ። ይሄንን ለኛ ሲጽፍልን አቺቨብል ካላደረገው ካልሆነ ብቃት ከሌለን፣ ብቃት ማለት ፖቴንሻል፣ ይሄንን ለመኖር የማንችል ሰው ከሆነ እግዚአብሔር እየቀለደብን ነው ማለት ነው። ገባችሁ? እግዚአብሔር ከኛ ምንም ነገር አይጠይቅም። ልንሰጥ ማንችለው ልንኖረው ማንችለው ኑሮ አይደለም። ኦኬ ሲቀጥል ደግሞ አንደኛ ቆሮንቶስ ምዕራፍ 3 ከቁጥር 16 እስከ 17 የእግዚአብሔር ቤተ መቅደስ እንደሆናችሁ የእግዚአብሔር መንፈስ እንደሚኖርባችሁ አታውቁም? ማንም የእግዚአብሔርን ቤተ መቅደስ ቢያፈርስ እግዚአብሔር እርሱን ያፈርሰዋል። የእግዚአብሔር ቤተ መቅደስ ቅዱስ ነውና ያውም እናንተ ናችሁ። እናንተ ደካሞች ሸክማችሁ የከበደ ሁሉ ወደ እኔ ኑ፣ እኔም አሳርፋችኋለሁ። ቀንበሬም በላያችሁ ተሸከሙ፣ ከእኔም ተማሩ፣ እኔ የዋህ በልቤ ትሑት ነኝና ለነፍሳችሁ ዕረፍት ታገኛላችሁ። ለነፍሳችሁ ዕረፍት የምትፈልጉ ከሆነ እውነተኛ ዕረፍት ያለው ታዲያ በክርስቶስ ነው። ይህንን ጌታ ያገኘ ሰው ሕይወቱን የሚኖረው በዕረፍት ነው። ያረፈ ሰው ማለት ታዲያ ለማረፍ የማይታገል ነው። እንዴት አርፋለሁ ብሎ የማይጨነቅ ነው። ሁሌ በዚያ አይኖርም። ምድረ በዳ ታልፊበታለሽ እንጂ ምድረ በዳ ሬዚደንስ አይደለም። ምድረ በዳ መኖሪያ አይደለም። ምድረ በዳ የምታልፊበት ቦታ ነው። ሸለቆ የምታልፊበት ቦታ ነው እንጂ ቤት ሰርተሽ የምትቀመጭበት ቦታ አይደለም። በህይወት ጆርኒ፣ በህይወት ጉዞ በሸለቆ ውስጥ የምታልፊበት ጊዜ አለ፣ ግን ልታልፊበት ነው እንጂ ቤት ሰርተሽ ሸለቆ ስለትቀመጭ አይደለም። በምድረ በዳ የምታልፊበት ጊዜ አለ፣ ዊልደርነስ፣ እሱም ደግሞ ማለፊያ እንጂ መኖሪያ አይደለም። ቤት ሰርተሽ ምድረ በዳ ላይ ተቀመጭ። ስለዚህ እለፉት። በፈተና ውስጥ የምታልፉ ሰዎች፣ ቴስት እየተደረጋቸው ያላችሁ ሰዎች፣ የተለያየ መከራ እየመጣ የሚፈትናችሁ ሰዎች እሱም በትዕግስት በጽናት በጸሎት እንዲያልፉት ነው። ከዛ ግራጁዌሽን ቀናለች ነው። ወጣት በብዙ ፈተና ያልፋል። አዎ፣ ነገር ግን እኔ የዋህ በልቤ ትሑት ነኝ እንዳለ ኢየሱስ እርሱን በመምሰል በዚህ ዘመን በፈተና ዓለም ውስጥ እንድንኖር የሚረዳንን ጸጋ ሰጥቶናል። ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧልና ይህም ጸጋ ኃጢአተኝነትንና ዓለማዊ ምኞትን ክደን የተባረከውን ተስፋችንን እርሱም የታላቁን የአምላካችንንና የመድኃኒታችንን የኢየሱስ ክርስቶስን ክብር መገለጥ እየጠበቅን ራሳችንን በመግዛትና በጽድቅ እግዚአብሔርን በመምሰል በአሁኑ ዘመን እንድንኖር ያስተምረናል። ይህ የተሰጠን ጸጋ ታዲያ አንደኛ ዓለማዊ ምኞትን ያስክደናል። ሁለተኛ የክርስቶስን መምጣት ተስፋ እናደርጋለን። ሦስተኛ ራሳችንን እንድንገዛ ያደርገናል። አራተኛ በጽድቅ እንድንኖርና በአሁኑ ዘመን እግዚአብሔርን እንድንመስል ያስተምረናል። በሁሉ የሚረዳንን ጸጋ ከክርስቶስ ኢየሱስ እንቀበላለን፣ ኃይልና ብርታትም እናገኛለን። በፈተናዎች መካከል ስናልፍ ታዲያ ትዕግስትን እንድናገኝና ሙሉ ሰው ወደ መሆን የሚያበቃን ማንነትንም እንደሚሰጠን በመረዳት ደስ ብሎን በሁሉ እግዚአብሔርን እያመሰገንን በደስታ ሕይወታችንን እንኖራለን ማለት ነው። ሁሉን ታደርግ ዘንድ ቻይ እንደሆንክ ሐሳብህ የሚከለከል ዘንድ ከቶ እንደማይቻል አወቅኩት ያለሽ መዝጊያ ነው። አሁን የተለያየ ቴስት ውስጥ የሚያልፉ ሰዎች አሉ አይደል? የኢዮብ ቴስት ካበቃ፣ የኢዮብ ፈተና ካበቃ ያንቺ ፈተና ያበቃል። የኢዮብ ፈተና ካበቃ ያንተ ፈተና ያበቃል እና ማብቂያ ያለው ይሰመርለታል። ከዚያ አታልፍም ይባላል። ጊዜያዊ ነው ሁሉ ነገር። እስከዚህ ሰዓት ድረስ አብራችሁን ስለቆያችሁ እናመሰግናለን። በቀጣይ ሳምንት ታዲያ እንደዚህ የተወደዱ ትምህርቶችን እንድታገኙ ላይክ በማድረግ እንዲሁም የኖቲፊኬሽን በተኗን በመጫን ሌላም ጊዜ ስንለቅ እንዲደርሳችሁ ስለሚያደርግ አሁኑኑ እንዲያደርጉ ብለን በትህትና እንጠይቃለን። አብራችሁን ስለነበራችሁ እናመሰግናለን። ተባረኩ።